ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ጎንደር ጠቅላይ ግዛት የበላይ እዝን አመራሮችን ይመለከታል። ይህ ጉባኤ ቀድሞ ነው። ጉባኤ ምንድነው? እንዴት ነው የሚጠራው ነው? ይህ እኮ ድርጅቱን አፋብንን የአማራን ትግል የአማራን ሕዝብ የአማራ ወጣቶች፣ ፋኖች፣ ንጹሃን ባለሀብቶች ዲያስፖራው የከፈሉትን መስዋዕትነት ገደል የሚከት አፈር የሚቸልስ አመድ የሚቸልስ ሊሆን ይችላል። ምክንያቱም ጉባኤ ሲጠራ ከአንድ ወር በፊት እንደ ፋኖ አይጠቅምም፣ አያስፈልግም፣ ጠቃሚነትም የለውም። ምክንያቱም በውስጥ ነው እንጂ ይፋ መውጣት የለበትም። ጉባኤ አጠራር በፋኖ ደረጃ እንዴት ነው? ስንት ባንዳ ተሰግስጎ ባለበት ሁኔታ እንዲሁም እንደ ጎንደር ደግሞ ስንት ዲያስፖራው በነ አያሌው መንበረ እና በነ ኮሚሽነር ደስየን የመሰሉ በደቡብ ጎንደር ላይ ያሰማሯቸው መልምለው ያሰማሯቸው ደህንነት ፋኖች እያሏቸው ስንት ሰርጎ ገብ እያለ ከአንድ ወር በፊት ጉባኤ መጥራት ማለት ይህ በአማራ ትግል መቀለር ነው። ሌላው አመራሮችን ለማስመታት እቅድ ነው። ይህ በጎንደር እዝ አንድነትን ምክንያት ሰበብ በማድረግ አመራሮችን ማስበላት አይቻልም። ይህ ያለፈበት ነው። ምክንያቱም ከወር በፊት መውጣት አይደለም ከወር በፊት በይፋ ራሱ በደብዳቤ መውጣትና ለአመራሮች እንዲደርሳቸው ማድረግ በሶሻል ስለዚህ ይህ ነገር ችግር ስላለው ትኩረት ሊደረግበት ይገባል። ሌላው የኮሎኔል አበራ ጉዳይ ነው። ኮሎኔል አበራ በደጋዳሞት በኳሪት በተደረገው ኦፕሬሽን በቴዎድሮስ እዝ የተደመሰሰ ኮሎኔል ነው። የናብይ ተላላኪ ኮሎኔል ነው። ስለዚህ ይህ የፈጸመው በደል በቪዲዮና በማስረጃ በፎቶም በራሱ ስልክ ላይ የተገኘውን እንግዲህ ለማስተባበል ልጅቷን ኢንተርቪው አድርገው አስተባብለዋል። ለቡና ተቀጣጥረን ሌሊት እንግዲህ ለቡና ተቀጣጥረው ማለት ነው። ምን እንደው ይህ ንቀት ነው። ምንም አያመጣም ነው። ኢንተርናሽናል የአማራ ፋኖ ሚዲያ ደካማ ስለሆነ አንድነት ስለሌለው የኢንተርናሽናል ኮሚኒቲው ተደራሽነት ጠባብ ስለሆነ ተደራሽ ስለማይሆን እንግዲህ ከዚህ የሚማነጭ ነው እንጂ የአማራ ፋኖ ሚዲያው አንድነት ቢኖረው ከፍተኛ ስሜት ቢኖረው ትጉሃ ቢሆን ይህ እንደዚህ አይነት አያፌዙም ነበር። እንደዚህ አይነት ቀልድም አይጀምሩትም ነበር። ነገር ግን አሁን የሚዲያውን ድክመት አይተው እየተጫወቱበት ነው። ይህ ምንድነው? የፋኖ እንደ ፋኖ ሚዲያውንም ዲያስፖራውንም እንደገና ማዋቀር አለበት። እንደገና በሱ ስር አድርጎ በበላይነት መውሰድ አለበት ኃላፊነት ወስዶ። ሌላው አንድ ደስ የሚል መረጃ አለ። ምንድነው? በአራቱም አቅጣጫ በጎንደርም በሸዋም በጎጃምም በወሎም ከፍተኛ ቁጥር የሆነ ያገዛዙ ሰራዊት ከመከላከያም ከአድማ ብተናም ከሚሊሻም ፋኖን እየተቀላቀለ ይገኛል። ይህ ምንድነው ስትሉ ምክንያቱ ሁለተኛ ክደት ለመፈጸም ስለተዘጋጀ ነው። ሁለተኛ ክደቱ ምንድነው? ህወሓት ጋር ዱቄት አድርገናቸዋል ብሎ የህወሓትን ቲዲኤፍን ዱቄት አድርገናቸዋል ብሎ ህዝቡን ዋሽቶ ነበረ። እንደዋሸ ይታወቃል። ዋሽቷል። አሁን ለሁለተኛ ውሸት ሁለተኛ ጥፋት ከትግራይ ጋር ከህወሓት ጋር ከኤርትራ ጋር ብሎ አዲስ በየክፍለ ከተማ ከሚሊሻዎችም ከመከላከያም ከየእዙ እያዋቀረ ይገኛል። ስለዚህ ይህ ነገር አጥፊ እንደሆነ ስላወቁ እንግዲህ በብዛት እየተቀላቀሉ እየሄዱ በብዛት ለሁለተኛ ጊዜ በአብይ አህመድ በሰሜኑ የነበረውን ጦርነት እንዲመለስ ስለማይፈልጉ ይበጀናል ወዳሉት ወደ ጠንካራው ተቋማችን እየተቀላቀሉ ይገኛሉ። ይሄ ደስ የሚል ሊበረታታም የሚገባ ነው።